ሃሌሉያ። እግዚአችንን እግዚአብሔር እንዲባርክልን እስቲ ጥቂት እኔ ደግሞ ጸልያለሁ። መንፈሳችን የተዘጋጀ ይሁን። እግዚአብሔር ዛሬም ይናገራል አምናለሁ። እግዚአብሔር የሚናገራቸው ሰዎች ይኖራሉ። እግዚአብሔር ቃል ዝም ብሎ አይመጣም። ስለዚህ እግዚአብሔር ሆይ ተናገረኝ እስቲ ከአንተ ምክር ጥቂት ነገር ሰምቼ እንድሄድ ዝም ብዬ መጥቼ መመለስ ብቻ አይሆንብኝ። አንተ ተናገረኝ፣ በወደድከው መንገድ እለፍ ብለን የጌታን መንፈስ ወደዚህ እንጋብዝ። ሁላችንም እሱ ይናገር። ሰው ከሚናገር እኔ ከምናገር እሱ ይናገር። ተናገረን እንበለው እስቲ አሁን መንፈሱ ለቀቅ እንዲል እኛም ጥሩ ነቃ መንፈስ የእግዚአብሔርን ቃል መስማት እንድንችል እንደ እግዚአብሔር ቃል መስማት እንድንችል። መቼም ብዙ የምንሰማው ነገር ይኖራል፣ ግን የእግዚአብሔርን ቃል ደግሞ እንደ እግዚአብሔር ቃል መስማት ይሆንልን። አሜን ይሁንልን ወገኖች። ምክንያቱም አንዳንድ ጊዜ ብዙ ልምዶች ብዙ ጊዜ የምንሰማቸው ነገሮች እንደዛ ያደርጉናል ሰዎች መሆናቸው። ግን እስቲ ይህን ጊዜ እግዚአብሔር ያለበት ጊዜ ነው ብለን ለእሱ ለመንፈሱ ምቹ እንዲሆን ራስን እናዘጋጀት በጸሎት። ቅዱስ እግዚአብሔር ሆይ እናመሰግናለን። አንተ ብቻ እዚህ ስላለ፣ መንፈስህ እዚህ ስላለ፣ ከኛ ጋር ስላለ፣ ሁለትም ሶስትም ሆነን በስምህ በተሰበሰብንበት የአንተ መንፈስ ለስራ ወደዚህ ሁሉ ጊዜ ስለሚለቀቅ እናመሰግናለን። በአምልኳችን ስለረዳን እግዚአብሔር ሆይ ስላመለክን፣ በዝማሬ ውስጥ አንተን ከፍ ስላደረግን፣ በዛ የሚገባውን ክብር ለአንተ ስለሰጠን፣ በዚህ ውስጥ አንተ ስለተወደስ፣ አንተ ከፍ ከፍ ስላልክ፣ ምስጋናችን ወደ አንተ ስላረገ እናመሰግናለን። ክብር ሁሉ ለአንተ ይሁን። ይህን ጊዜ የሚቋቋም ኃይል ሁሉ በስም ስልጣን እየተመታ ይሁን። የሚዋጋን ኃይል በኢየሱስ ክርስቶስ ስም አሁን በስም ስልጣን እየታሰረ ይሁን። በዙሪያችን ያደባውን የክፉ አሰራር በተለያየ ሁኔታ ወደዚህ የሚላከውን የክፉ አሰራር እንከለክላለን። የምናደርገው ሁሉ እግዚአብሔር ለአንተ ክብር ይሁን። ዙሪያችንን አንተ የሳት ቅጥር ሆነን በመካከላችን በክብር ተመላለስ። በጌታ በኢየሱስ ስም መናገር እንድችል ጸጋ ያግዘኝ፣ ለሚሰሙትም ጸጋ አብዛ። አንተችን ጥቂቷን ሰዓት አንተ ተቆጣጠራት። ክብር በማዕከላችን ይገለጥ። በተለያየ ሁኔታ ለመጣን ሰዎች ጌታዊ በመንፈስ አማካኝነት ከሰውነታችን ላይ ከአእምሮአችን ላይ ከኛ የሆነውን ነገራችን ከብዶን የመጣን ጫና ሁሉ በኢየሱስ ስም አሁን ይነሳ፣ አሁን ይልቀቀን። ጌታ ቃልህ ብቻ እውነተኛ ነው፣ ቃልህ ሕያው ነው። ይህንን ሁሉ የፈጠረ ያጸና እሱ ነው። አሁንም በሕይወታችን ላይ የሚያጸናንን የሚተክለንን ይህንን ቃል እንድንሰማ ጊዜው የተባረከ ይሁን። አመሰግናለሁ በጌታ በኢየሱስ ስም አሜን። ጌታ ይመስገን። ዛሬ የምናገርበት ሀሳብ እንዳርስት አድርገን ከዚሁ ከክፍሉ ላይ ነው ያወጣሁት። ምሳሩ ከዛፎች ስር ይላል፣ መንሹም በአውድማ ላይ የሚል ነው። ምሳሩ ከዛፎች ስር፣ መንሹም ደግሞ በአውድማ ላይ ይላል። ምሳር እንደምናውቀው መቅረጫ ነው አይደል? መቅረጫ ነው። መንሽ ደግሞ ማበጠሪያ ነው። የፀጉር ማበጠሪያ ታውቃላችሁ አይደል? ሚዶ ሌላ ነው፣ ማበጠሪያ ሌላ ነው። ለምሳሌ ድሮ እኛ ፀጉራችንን እናበጥር ነበር። ዛሬ ብዙ ሰው ይልጋል እንጂ አያበጥርም። አይታየኝም። እንግዲህ ጥቂቶች ናቸው ገና በማበጠሪያ እየተጠቀሙ ያሉ። እኛ ከዛ ተላልፈን ወደ ሚዶ ሄደናል። ብቻ ያም ሆነ ይህ እግዚአብሔርን እናመሰግናለን። እሺ እስቲ ለንባብ ክፍላችንን ወደ ማቴዎስ ወንጌል ምዕራፍ 3 ላይ አውጥተን ከ1 እስከ 12 እናነባለን። የማቴዎስ ወንጌል ምዕራፍ 3 በዛም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩም በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለው ይህ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜም ኢየሩሳሌም ይሁዳም ሁሉ
በዮርዳኖስ ዙሪያ ያለ ሀገር ሁሉ ወደሱ ይወጡ ነበረ። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርገው ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ አጠምቃችኋለሁ። ጫማውን ሸከም ዘንድ የማይገባኝ ከኔ በኋላ የሚመጣ ግን ከኔ ይልቅ ይበረታል። እሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥላል ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይሄ ከምድረ በዳ የመጣ መልእክተኛ ማለት ነው። ዮሐንስ ምድረ በዳ ከርሞ ነው የመጣው። እንደምናውቀው ዮሐንስ ግን የካህን ልጅ ነው። የካህን ልጅ ሆኖ በቤተ መቅደስ ማደግ ይችል ነበር አይደል? ምክንያቱም የአባቱን ነገር እያየ። ነገር ግን እሱ እግዚአብሔር ወደ ምድረ በዳ ወስዶት በምድረ በዳ ሰልጥኖት ከምድረ በዳ ይዞት የመጣው መልእክት ግን የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ነው። ሊመጣ ያለ ክብር ስላለ፣ ትልቅ ንጉስ የሚመጣ ስላለ ለዛ ንስሐ ግቡ፣ አስተካክሉ፣ መንገድ ነው፣ ጠረጉ ነው። ምክንያቱም ንጉስ ሊመጣ ነው። ታላቅ ንጉስ ሊመጣ ነው። የእግዚአብሔር መንግስት ወደ መካከላችሁ እየመጣች ነች። ስለዚህ ለዚህ ሊመጣ ላለው ክብር ዝግጅትን ነው የተጠየቀው። ይሄን ዝግጅት የንስሐ ዝግጅት ነው። የእግዚአብሔር መንግስት ስርዓት ራስን ማንነትን ለዚህ ለእግዚአብሔር ለመንግስቱ ስርዓት ለማስገዛት ምን በሉ መንገዳችሁን አቅኑ፣ አስተካክሉ የሚል ታላቅ መልእክት ይዞ መጣ። ዮሐንስ ይዞት የመጣው ትልቅ መልእክት ነው። የዮሐንስ አገልግሎት ከባድ አገልግሎት ነው። ምክንያቱም የመጥረግ አገልግሎት ስለሆነ ማለት ነው። እናንተ የእፉኝት ልጆች እያለ እንደዚህ ያለ ጠንካራ ስብከትን እየሰበከ ነው የመጣው። ዮሐንስ እያቆላመጠ እያባበለ አይደለም የመጣው፣ ፊት ለፊት እየተናገረ ነው። ለምንድን ነው? ክብር ስላለ፣ ትልቅ ንጉስ ስለሚመጣ። ለዛ ምን ያስፈልጋል? ዝግጅት፣ ጥርጊያ፣ መንገድ ያስፈልጋል። እግዚአብሔር እናመሰግናለን። ወገኖች ሆይ መንገድን የማስተካከል አካሄድን የማስተካከል መንገድን የመጥረግ ሊመጣ ላለ ጌታ የማስተካከል የመጥረግ የማዘጋጀት ጉዳይ ዛሬም ይቀጥላል። አሜን ነው ወገኖች። ዛሬም ሁሉ ጊዜ እኛ በመዘጋጀት መንገድን ለሱ በመጥረግ በማመቻቸት በዝግጅት መኖር ግድ ይለናል። የልብ ዝግጅት ያስፈልጋል። ሊመጣ ያለው ይመጣል። አሜን በሉስ። ጌታ ይመጣል። ጌታ በደጅ ነው። ሁሉ ጊዜ እንደሚነገረን ጌታ በደጅ ነው። ግን እያንዳንዳችን ግን በግላችን ሊመጣ ላለው ጌታ ከፍተኛ የሆነ የልብ ዝግጅት ግን ሁሉ ጊዜ ስታንድ ባይ ማለት ነው። ሁሉ ጊዜ በተጠንቀቅ ማለት ነው። ማንም ቢዘናጋ ይዘናጋ፣ እኔ አልዘናጋም። እኔ ሁሉ ጊዜ በትጋት ንጉሱን ለመቀበል ልቤን፣ መንገዴን፣ አካሄዴን ሁሉ አስተካክላለሁ ብለን ማለት ከእያንዳንዳችን ይጠበቃል ወገኖች። ዮሐንስ እንግዲህ እንደዚህ ያለ መልእክት ይዞ እየጠረገ መንገድን ለማስተካከል በምድረ በዳ የሚጮህ ድምፅ ነኝ እያለ መጣ። ምናልባት ከመካከላቸው ቢነሳ ኖሮ አናቅህም፣ የምትበላውን እናውቃለን፣ የምትለብሰውን እናውቃለን ይሉታል። ዳሩም ግን ከቤትም ወጣ፣ ከከተማም ወጣ፣ ከመካከላቸውም ወጣ፣ ከምድረ በዳም መጣ። ግን አንተ ማነህ? ነብይ ነህ ወይ? መሲህ ነህ ወይ? ምንድነህ? አይነት ጥያቄም አልቀረለት። ሰው ምንም ነገር ሊል ይችላል፣ ሰው የሚለውም አያጣም። ነገር ግን መልእክቱ ግን መንገድን አዘጋጁ። ክብር ለእግዚአብሔር። ስለዚህ ዛሬም እናዘጋጃለን። ነገስታት ወይም ባለስልጣኖች መጡ ሲባል ከተማ ይጠረጋል አይደል? ሀገራችን ከተማ ይጠረጋል። ጉብ ቂጥ ነው የሚባለው፣ ቅጠሉ ምናምን ሁሉ። ድሮ መንግስቱ ኃይለማርያም አንድ መስሪያ ቤት መጣ ከተባለ ተጠርጎ የማይነሳ አቧራ ሁሉ ይነሳል። ይሄ ዝግጅት ግን የጊዜያዊ ዝግጅት ነው።
ልክ እነሱ ሲሄዱ ቆሻሻውን ቅጠሉን ምናምን ተመልሶ ወደ ቦታው ይመለሳል። ይሄኛው ጥሪ ግን ይሄኛው ዝግጅት ግን ዛሬ አጽድተነው ዛሬ አስተካክለነው ነገ ተመልሰን የምናፈጣው ዝግጅት አይደለም። አሜን ነው ወገኖች። ሁሉ ጊዜ የልብ ዝግጅት ልባችንን በቅንነት በእግዚአብሔር ፊት የማኖር ኃላፊነት አለብን ማለት ነው። ምክንያቱም ንጉስ ክብር እየመጣ ነው። ስለዚህ መጽሐፍ ቅዱስ ስለሱ ማመጣት ሲናገር ድንገት ይመጣል። እንዴት ይመጣል? እንደ አጣቤ ሳሙና ሆኖ ይመጣል። እንደ አንጥረኛ ሆኖ ይመጣል። ለማጥራት ማለት ነው። ቤቱን ለማጥራት የሌዊን ልጆች ሊያጠራ ከላይ ሊጀምር ከዋናው ሊጀምር ይመጣል። ሊያጠራ ይመጣል። ሊያጥር ይመጣል። ሊያነጥረን ይመጣል። አሜን። ይመጣል። ይምጣ። ግን የሚመጣው በድንገት ነው። ሲመጣብን ግን የተዘጋጀን ካልሆነን ግን የሚሆነው ይሆናል። ነገር ግን ማን ነው መታገስ የሚችለው? ማን ነው መቆም የሚችለው ተብሏል። እሱ ሲመጣ በድንገት ሲመጣ ለተዘናጉ ሰዎች ቸል ላሉ ሰዎች ድንገት ይመጣል። ነገር ግን ይህንን ምላሽ መመለስ የሚችሉ ግን ሁሉ ጊዜ የልብ ዝግጅት ያላቸው ሰዎች ግን ለነሱ መምጣት ልዩ አመጣጥ ነው። ድንገት አይሆንባቸውም ማለት ነው። እሺ ወደ ዮሐንስ ሐሳብ ስንመለስ ዮሐንስ እንግዲህ ምንድነው ያለው? ምሳር በዛፎች ስር ተቀምጧል። ምሳር በዛፎች ስር ተቀምጧል። የዛፎቹ ስሩ ረጅም ዘመን ያስቆጠረ ነው። ይህም ለብዙዎች ምን የሆነ ትምክት የሆነ ማለት ነው። ከአያት ወደ ቅድማያት ቀማያት ምንጃት እያለ ስር የሰደደ ያ አብርሃም አባት አለን የሚል ትምክት ማለት ትምክት። ስለዚህ የተቀመጠ ነው የሚለው ዮሐንስ በዛፎቹ ስር ምሳር ተቀምጧል። ተሰሙኛላችሁ ወገኖች? የእግዚአብሔር ቃል ነው የሚናገረው። ተቀምጧል። ከዛፎቹ ምንድነው የሚጠበቀው ካላችሁ? ፍሬ ነው። ምን አይነት ፍሬ? መልካም ፍሬ ይጠበቃል። ምክንያቱም በድንገት ስለሚመጣ የክርስትና የአማኝ ሕይወት የሁሉ ጊዜ የዝግጅት ሕይወት ስለሆነ ከነዛ ዛፎች ምን አይነት ፍሬ ይጠበቃል? መልካም ፍሬ ይጠበቃል። ግን እየተባለ ያለው ምንድነው? በዛፎች ስር ምሳር ተቀምጧል። ለምን ተቀመጠ? ማን አስቀመጠው? ወገኖች ሆይ ችግሩ ስሩ ላይ አይደለም ያለው፣ ወይም ችግሩ አብርሃም ላይ አይደለም ያለው ችግሩ። ነገር ግን ለማይኖሩበት ሕይወት የአብርሃምን የተስፋ ቃል እንደመታመኝ አድርገው ማለት ነው። እንደመታመኝ አድርገው ተደላድለዋል። እነሱ ተደላድለዋል፣ ዘመን አስቆጥረዋል። ስለዚህ ምንድነው የሚሉት? አብርሃም አባት አለን እያሉ ይታመናሉ፣ ይመካሉ። እግዚአብሔር በቤቱ የኖርንበትን ዘመን እየቆጠርን እንድንኖር ብቻ ሳይሆን ዛሬ የምንኖረውን ሕይወት ነው የሚፈልገው። የዛሬውን ሕይወታችንን እንጂ እንዲህ አድርጌልሃለሁ፣ እንደዚህ አገልግዬሃለሁ፣ እንደዚህ ቆጥሬልሃለሁ ብለን የምናስቆጥረው ሕይወት ሳይሆን እግዚአብሔር የዛሬዋን ሕይወት ይፈልጋል። የዛሬው ሕይወት በምን አይነት ሁኔታ ላይ ነው ያለው? በዛው ትምክት ልትቀጥል ታስባለህ ወይ? ወይስ ዛሬ በእግዚአብሔር በዛው ባለ መንፈሳዊ ግለት ውስጥ ማለት ነው፣ በዛው ጤናማ ሕይወት ውስጥ ማለት ነው መመላለስን እግዚአብሔር ያንን ይፈልጋል። ስለዚህ የዛሬው ትኩስ ሕይወታችን ማለት ነው፣ ዛሬ የጋለው ሕይወታችን፣ ለእግዚአብሔር የቀናው ሕይወታችን ያንን ሕይወት ይፈልገዋል ማለት ነው። ጤናማ ሕይወት ሳይኖር ጤናማ አገልግሎት አይኖርም። ስለዚህ እግዚአብሔር ከአገልግሎታችን ይልቅ ጤናማውን ሕይወታችንን ከምንም በላይ ይፈልገዋል ማለት ነው። ስለዚህ ምንም ያህል ዘመን ገዝፎ ቢኖር ምሳር ግን በዛፎች ስር ተቀምጧል ይላል። እንግዲህ ወገኖቹ ዛፎች የሚጠበቅባቸውን ፍሬ ካልሰጡ አንቱ ተብለው መኖራቸው ዛፎቹ ማለት ነው ከምሳሩ ጋር ተፋጦ መኖር
አይነካኝም እያሉ መኖር ምን ዋስትና አለው? ምን ዋስትና አለው? ይሄ ለኛ ምን ትርጉም ሊሰጠን ይችላል? ለኛ ምን ትርጉም ይሰጠናል? ምናልባት የእግዚአብሔር ፍርድ፣ ምናልባት የቤተክርስቲያንን ዲሲፕሊን፣ ወይስ ጠንካራውን የእግዚአብሔርን ፍርድ? ምንድነው ምሳር በዛፎች ስር ምሳር መቀመጡ? ልናስብበት ያስፈልጋል ግዴታ ማለት ነው። ምንድነው ሊነግረን የሚፈልገው መጽሐፍ ቅዱስ? እንግዲህ ምንም ይሁን ምንም ንስሐ ግን ማምለጫ መንገድ። ስለዚህ ነው ንስሐ ግቡ የሚለው፣ አስተካክሉ የሚለው። መንገዳችሁን አስተካክሉ፣ አካሄዳችሁን አስተካክሉ ብሎ መጽሐፍ ቅዱስ የሚለን ሁሉ ጊዜ ራሳችንን የምንፈትሽበት፣ ራሳችንን የምናይበት፣ የምንዘጋጅበት ጊዜ ነው ወገኖች። ስለዚህ ዝግጅት ይጠይቃል። ለምን መሰላችሁ? ክብር እየመጣ ስለሆነ፣ ትልቅ ክብር እየመጣ ስለሆነ ነው። ከዛ ክብር ጋር ለመገናኘት ዝግጅት ይፈልጋል። ቅድም እንዳልኳችሁ እኮ ነው እነንትና ሊመጡ ነው ሲባል አዲስ አበባ እኮ ጉብቅጥ ነው የምትለው አይደል? ትጠረጋለች፣ ትጸዳለች። ክብር ይመጣል፣ ጌታ ይመጣል ሲባል እንዴትማ ማንኝ እኔ ነኝ ሊል የሚችለው ማነው? አሁን መታመን የሚችለው ምንድነው? ዋስትና ለምንቆጥረው ነገር ነው ወይ? አይደለም። ዛሬ ህይወታችን እንዴት ነው? ፈዞ ደንግዞ በተለያየ ሁኔታ ውስጥ ገብቶ ከሆነ በዛ እውነት ከዛ ክብር ጋር መገናኘት አይቻልም። እሳት ነው ወገኖቹ፣ ከእሳት ጋር መገናኘት አይችልም። ሊበላ ይችላል ማለት ነው። እንግዲህ ይሄ ሁሉ ወገኖቹ ላስፈራራችሁ አይደለም፣ ግን ክርስቲያንን የሚያዘጋጀው ክርስቲያንን የሚያነቃው ቃሉ ነው። ጠንካራ ቃል ሲመጣ እንደዚህ ነው። ስለዚህ እንደ መጥምቁ ያሉት ሰባኪዎች ያስፈልጋሉ፣ መንገድ ጠራጊዎች፣ መንገድን የሚጠርጉ ሊመጣ ነው የሚሉ። እግዚአብሔር የተመሰገነ ይሁን። ስለዚህ ምን አላቸው? እንግዲህ ለንስሐ የሚገባ ፍሬ አድርጉ። አብርሃም አባት አለን እያላችሁ በዚህ አትመኩ አላቸውና አብርሃም ከነዚህ ድንጋዮች እግዚአብሔር ሊያስነሳ ይችላል። እነዚህ ድንጋዮች ታሪክ ይነግረናል አይደል? ኢያሱ እኮ ዮርዳኖስን በተሻገሩ ጊዜ በዛ በዮርዳኖስ መካከል የተቀመጡ 12 ድንጋዮች አሉ። እግዚአብሔር የታሪክ ባለቤት ነው። ቢፈልግ እናንተ እዛ ቁጭ ብላችሁ ከነዚህ ድንጋዮች እግዚአብሔር ሊያስነሳ ይችላል። ስለዚህ ትምክት የለም። አብርሃም አባት አለን ብሎ እንዲህ ነው ብሎ መመካት የለም። እግዚአብሔር እዚህ ቁጭ አድርጎ አንተን ያኛውን ድንጋዮችን ሊያስነሳ ይችላል። ስለዚህ ለንስሐ የሚገባ ፍሬን አድርጉ። እንግዲህ ንስሐ ፍሬ ለማፍራት ትልቅ ኃይል አለው። ንስሐ ሳይገባ የጽድቅ ፍሬ ማፍራት አይቻልም። እኛ ሁሉ ጊዜ በንስሐ ህይወት ነው የምንኖረው አይደል? ሁሉ ጊዜ አማኝ ሁሉ ጊዜ በንስሐ ህይወት ነው የሚኖረው። እግዚአብሔርን በመፍራት ንስሐ እየገባን እንመላለሳለን። ንስሐ ፍሬያችንን የምናስተካክልበት የምናሻሽልበት መንገድም ነው። ለምን? መራራ ፍሬ ጣፋጭ ፍሬ እንዲሆን ማለት ነው። ስለዚህ ህይወቴ መሯል፣ ነገሬ መሮብኛል የሚል ሰው ካለ ምንም ጥያቄ የለውም፣ በንስሐ ይስተካከላል። በንስሐ ህይወት እስካልተስተካከለ ድረስ ልክ በተቀደደ ቆርቆሮ ውስጥ ውሃ መሙላት ማለት ነው። ውሃ ይሞላል፣ ግን ሁልጊዜ ሸንቁር ስለሆነ ይፈሳል። እንሞላለን ግን አይሞላም። ሽንቁሩ መደፈን አለበት። ሽንቁሩ ህይወት መስተካከል አለበት። ይሄ በንስሐ ይስተካከላል። ንስሐ ነገሮችን ቅርጽ ይሰጣል፣ ህይወታችንን ቅርጽ ይሰጣል፣ ቀዳዳዎችን ይዘጋል፣ ንፋሳትን ሁሉ ምን ያደርጋል? ይዘጋል። እንዳይገባ ምንም ነገር እንዳይገባ ማስተካከያ መንገድ ነው ንስሐ። ካሳም ነው፣ መመለስም ነው። የሰረቀም ካለ የሰረቀውን ይመልስ። እውነተኛ ንስሐ ማለት ይሄ ነው። ወደ እውነተኛው አምላክ ወደ እግዚአብሔር ህይወትን አካሄድን ማስተካከል ነው። ለምን? ጌታ በድንገት ይመጣል። በድንገት የምትወዱት ጌታ የምትጠብቁት ጌታ በድንገት ወደ መካከላችሁ ይመጣል። የሚጠበቀው ያ ጌታ አይደለም እንዴ? በድንገት ይመጣል። ስለዚህ ቀዳዳዎች ሁሉ ይደፈኑ፣ ንፋስ የሚያስገቡ ነገሮች ሁሉ ይደፈኑ ከህይወታችን ላይ ከማህበራችን ላይ።
በተቀደደ ነገር ላይ ገና ባልተደፈነ ነገር ላይ ግን ስንጨምር ብንሆን ምንም ፍሬ ሳናፈራ ይመጣል ጌታ። እግዚአብሔር ይርዳን ወገኖች። ስለዚህ ንስሐ የመጨረሻ ሀሳብ ንስሐ የማንጻት ኃይል አለው። ግን ይሄ የአንድ ጊዜ ተግባር ብቻ አይደለም፣ ሁሉ ጊዜ የሚቀጥል ነገር ወገኖች። አንድ ነገር ጌታ መጠየቅ አለብን። ጌታ ሆይ እንባዬ አይድረቅብኝ። እንባችሁ አይድረቅም። የደረቀ ዕለት እውነትም ደርቀናል ማለት ነው። ግን ሁሉ ጊዜ ጌታ ሆይ እንባ ይኖረኝ፣ በቃ ይኖረኝ ጌታ ሆይ። አንተ ስትመጣ የሚወርድ በዛ እየፈሰሰ ይጠባኝ በቃ ነገሬን ለማስተካከል ብለን ህይወታችን አይድረቅ፣ እንባችን አይድረቅብን። እንባችሁ የደረቀ ዕለት ወዮ። ስለዚህ ሁሉ ጊዜ በንስሐ የሚፈስ በእግዚአብሔር ፊት የሚፈስ ነገር ከውስጣችን ይውጣ። እንቅለጥ በቃ ማለት እንቅለጥ። ያኔ ነው እሱ የሚገለጥ። ያኔ ነው ሊሰራ እድል የሚያገኝ ፈንታ የሚያገኝ። እኛ ቀዳዶችን ስንደፍን ማለት ነው። ጌታ ይመስገን። እንግዲህ መጨረሻ ንስሐ በዛፎች ስር መቀመጡ የእግዚአብሔርን ትዕግስት ያሳስባል። ትዕግስቱ ቢነሱስ ምሳሩስ ቢነሳ በዛፎቹ ነው ማን ሊያቆመው ይችላል? ግን የእግዚአብሔርን ትዕግስት ነው የሚያሳይ። እግዚአብሔር እየታገሰ እግዚአብሔር ታግሷል። ብዙ ዘመን ታግሷል። ምሳር በዛፎች ስር ተቀምጦ ሁኔታው አሳሳቢ መሆኑን ይናገራል። ተነሳ ንቃ ይልሃል አለ ከታች ከዛፎች ስር ቁጭ። ስለዚህ ወገኔ መዘናጋት የለም። በዚህ በመጨረሻው ዘመን ላይ መዘናጋት የለም። ቤተክርስቲያን እንደተዘናጋች መቀጠል የለባት። የሆነ ቦታ ላይ መንቃት አለባት። ምክንያቱም አለ አዛብ ማነው ምሳር አለ ማለት ምሳር አለ። እኔ አይደለም ብለው ቃሉ ነው የሚለው። ስለዚህ ጌታ አይመጣም ብለን የምንዘናጋ ሰዎች አይደለንም። በተለያየ ነገር የምንጠላለፍ ሰዎች አይደለንም። መጠላለፍ አያስፈልግም። ነቃ ማለት ያስፈልጋል። ነቃ ማለት ምክንያቱም በዛፎች ስር ምሳር ስለተቀመጠ። እስቲ ጌታ እንግዲህ ማነው ምሳሩ በዛፎች ስር ነው፣ በእጁ ደግሞ ምን ይዟል ይላል? መንሹን ይዟል ይላል። አሁን መንሹን ቁጭ አድርጎ ምሳሩን ያነሳባቸውን ሰዎች ታሪክ እንመልከት። ሮሜ ምዕራፍ መጽሐፍ ቅዱስ 11 ላይ አውጥታችሁ ከ13 እስከ 24 ያለውን ስናነብ ለዘመናት ቁጭ ብሎ ምሳሩ አንድ ቀን በእነሱ ላይ ተነሳ። እሺ ሮሜ ምዕራፍ 11 ከ13 ጀምሮ ይላንብቡ። ሐዋርያው ጳውሎስ ነው የሚናገረው። ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በመሆኔ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከነሱ አንዳንዶችን አድን እንደሆነ አገልግሎቴን አከብራለሁኛል። ልብ በሉ እንግዲህ ምን ያህል አገልግሎቱን ያከብራል የሰው። ለምን? በሱ አገልግሎት በሱ ህይወት ሌሎችን ለማዳን ነው። በህይወታችንም ሆነ በአገልግሎታችን ሰዎችን እናሰናክላለን። ሰዎች እየተሰነካከሉ ነው። ሰዎች እየተጎዱ ነው። ሰዎች እየጠፉ ነው። ሰዎች እየባከኑ ነው። እኔ ግን ምን እላለሁ አለ? አንዳንዶችን ለማዳን አገልግሎቴን አከብራለሁ። ወገኖች እያንዳንዳችን አገልግሎታችንን ህይወታችንን ማክበር ያለብን ምንድነው? ሌሎች የኛን ህይወት አይተው ይድኑ ዘንድ መልካም አርአያ መልካም ምሳሌ እንሆናቸው ዘንድ ማለት ነው። መሰናክል ግን ከሆነባቸው በጌታ ዘንድ አስጠያቂ ነው። እሺ እንቀጥል። ቁጥር 15 የነሱ መጣል አይሁዶችን ነው የሚለው። እንግዲህ የነሱ መጣል ለዓመታት ለዓለም መታረቅ ከሆነ ከሙታን ከሚመጣው ህይወት በቀር መመለሳቸው ምን ይሆን? በኩራቱ ቅዱስ ከሆነ ቦታው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ልብ በሉ፣ ስሩ ቅዱስ ነው፣ ቅርንጫፎቹ ቅዱሳን ናቸው። ሆኖም ግን ነገር ግን ከቅርንጫፎቹ አንዳንዶቹ ቢሰበሩ
እነዛ ቅዱስ ከተባሉት ማለት ነው። ቢሰበሩ አንተ የበረሃ ወይራ ይሆንክ በመካከላቸው ገብተህ ከነሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነሱ ካለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ቆምሃል። ፍራ እንጂ የትዕቢትን ነገር አታስብ። ቅዱሳንም ብለው ያሉት ቅርንጫፎች አንዳንዶች ምን ሆኑ? ምኑ ሰበራቸው? መጥረቢያው አድል ቆረጣቸው ማለት ነው፣ ሲመኩ ማለት ነው እነሱ። ስለዚህ ትምክት የለም ነው። ፍራ እንጂ የትዕቢትን ነገር አታስብ። እኛ ሁሉ ጊዜ እየፈራ ነው የምንመላለስ ማለት አይደል? ለትዕቢት ለምናምን ጊዜ ቦታ ላለመስጠት በፍርሃት በእግዚአብሔር ፊት እንመላለሳለን። እግዚአብሔር ለተፈጠሩት ለነበሩ ቅርንጫፎች ያራራላቸው ከሆነ ለአንተ ደግሞ አይራራልህም። እንግዲህ የእግዚአብሔርን ቸርነትና ጭከናውን ተመልከት። ጭከናው በወደቁት ላይ ነው፣ ቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ጠንከር ያለ ነገር ነው አይደል እያወራን ያለ ነው። እሰየው። እንደዚህም ያለ ነገር መስማት ጥሩ ነው። ምክንያቱም ቃሉን ነው የምናወራው፣ ሌላ ነገር አይደለም የምንጨማምረው። ስለዚህ ግን የእግዚአብሔር ቃል በብዙ መልኩ ወደኛ ይመጣል። ለምክር ይመጣል፣ ለተግሳጽ ይመጣል፣ ሊያነቃን ይመጣል። ይሄ እያነቃን ነው ብዬ ነው የማስበው። የሚያነቃ መልእክት ነው ብዬ ነው የማስበው እንጂ የሚያስፈራራ አይደለም። ግን እንድንመለከት እንድናየው፣ አሁን ምንድን ነው ያለችው ቤተክርስቲያን? የት ላይ ነው ያለችው? እኛ የት ነው ያለነው? ዘመን እየሄደ እያለ ምን እያደረገች ነው አንቺ ቤተክርስቲያን? ክብር ለእግዚአብሔር ይሁን። ስለዚህ መንቃት ያስፈልጋታል። እሺ፣ ዮሐንስ ጋር ወደ ዮሐንስ ሐሳብ ስንመለስ ቁጥር 11 ላይ መጥምቁ ዮሐንስ ይህን ካላቸው በኋላ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን ሸከም ዘንድ የማይገባኝ ከኔ በኋላ የሚመጣ ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አለ። እሱ የሚመጣው ጌታ ከኔ ይልቅ ምን ይላል አለ? ይበረታል። ሐዋርያ ጳውሎስም ጌታን እናስቀናውን እኛ ከሱ ይልቅ እንበረታለን ብሏል። ለሁለት ቦታ እግራቸውን ለሚረግጡ ቆሮንቶሳውያኖች ማለት ነው። አንዴ በጌታ ገበታ ላይ፣ አንዴ በአጋንንት ገበታ ላይ ለሚቀመጡት ጌታን እናስቀናውን እኛ ከሱ ይልቅ እንበረታለን። ስለዚህ ይሄም ሰው እንደምንመለከተው እኔ ከኔ የሚበረታ ነው የሚመጣው አለ። ስለዚህ እኛ ምንድነው መልሳችን? አንበረታም አይደል? አንበረታም። በጌታ እንበረታለን እንጂ በጌታ ላይ አንበረታም። ከጌታ የበለጠ እናውቃለን አንልም። ጌታ ሁሉን ያውቃል፣ ህይወታችንን ያውቃል፣ ቤተክርስቲያንን ያውቃል። ስለዚህ በጌታ ነው የምበረታው እንጂ በጌታ ላይ አልበረታም አለ እና የእሱን ትህትናውን አሳየ። ያኛውም ደግሞ ትሁት ነው። በአንተ ልጠመቅ ያስፈልጋል፣ ጽድቅን ልፈጽም ይገባል። ምክንያቱም እነዛ እኛንን ብለው ሌላው ንስሐ እየገባ በዮርዳኖስ ውሃ ሲጠመቅ እነሱ ጥግ ገዘው ግን ምንድነው የሚያደርገው ብለው ተጀንነው ለቆሙቱ ፈሪሳውያንና ሰዱቃውያኖቹ ማለት ነው። ስለዚህ የትህትናን መንገድ እያሳያቸው አይደለም። ቅብብሉ ትህትና ነው። እዛ ጋር አሁን ትልቅ ትራንዚሽን ነው ሊመጣ ላለው ለከበረው ነገር መሸጋገሪያ ያደረገው ትህትና ነው። በሌላም ስፍራ ስለዚሁ ነገር ይናገራል። ከናንተ ከመካከላችሁ ትልቅ ሊሆን የሚወድ ቢፈልግ የሁሉ ታናሽ ይሁን። የአሕዛብ አለቆች በራሳቸው ላይ እንደሚሾሙት አይደለም። ይሄ በእናንተ እንደዚህ አይደለም። በእናንተ መካከል እንደዚህ አይደለም።
ክብር ለእግዚአብሔር ይሁን። ጌታ እጅግ ብርቱ ነው። እጅግ ብርቱ ነው። ጌታ እጅግ ብርቱ ነው። ለምንሰጋው ለምንፈራው ነገር ሁሉ ጌታ እጅግ ብርቱ ነው። የበረታ ነገር ያደርጋል። ጌታ ደካማ ነገር አያደርግም። ደካማ ነገር አያውቅም። እስቲ በኔ ላይ ብርቱ ነው ጌታ በሉ። በኔ ላይ ብርቱ ነው። እንደገና በኔ ላይ ብርቱ ነው። ይሄ አዋጅ ነው። ለማ ለስንፍና፣ ለቸልተኝነት፣ ለዳተኝነት ሁሉ አይመችም የቋንቋ። ጌታ በኔ ላይ ብርቱ ነው። እኔ ከጌታ ልቅ አልበረታም። ጌታ ግን በኔ ብርቱ ነው። ብርቱ ነገር በኔ ይገለጣል። አሜን። ብርቱ ነገር ባንቺ ይገለጣል። ምክንያቱም እሱ ብርቱ ስለሆነ። ግን አንበረታበትም፣ አንታበይበትም። ካንተ የበለጠ እናውቃለን ብለን የማናውቀውን ነገር ለመስራት አንሞክርም፣ አንደክምም፣ አናስቸግርም፣ አንቸገርም። ጌታ ብርቱ ነው። በቤቱ ላይ ጌታ ነው። ክብር ለእግዚአብሔር። እዚህ ቦታ ላይ ስለ ሁለት አይነት እሳት ነው ዮሐንስ ያነሳው ብዬ ነው የማስበው። አንደኛው እናንተ በመንፈስ ቅዱስና በእሳት ትጠመቃላችሁ አለ። መንፈስ ቅዱስ እሳት አይደለም። መንፈስ ቅዱስ ከሥላሴ አንዱ የሆነ አምላክ ነው። የራሱ ስብዕና ያለው ግን በመንፈስ ቅዱስና በእሳት ትጠመቃላችሁ ብሏል። ይሄኛው እሳት አማኙን ለአገልግሎት የሚያዘጋጀው፣ የሚቀባው፣ የሚያነቃቃው፣ የሚያነሳሳው ብርቱ የሆነ እሳት ያስፈልገናል ማለት ነው። እሱ በጣም ያስፈልገናል። አሁን መንፈስ ቅዱስ በእኛ ስለመኖሩ ምንም ጥያቄ የለውም። እኛ ውስጥ መንፈስ ቅዱስ አለ። ግን እሳቱ ግን ኃይሉ ግን ያስፈልገናል። አሜን። ያስፈልገናል። እግዚአብሔር ይባረክ። ሁለተኛው እሳት ግን ቁጥር 12 መጨረሻ ላይ የገለጸው በማይጠፋ እሳት ያቃጥለዋል። ያኛው ብርቱ ነው። ከባድን ፍርድ ነው የሚያመለክተው። ይሄኛው እሳት ግን ለአማኞቹ የሚያስፈልጋቸው ኃይል፣ ብርታት የሚሆናቸው እሱ ነው። ስለዚህ የእሳቱ ሙቀት ቀዝቃዛ የነበረውን ህይወት ምን ይለዋል? ያሞቀዋል። እንቀዘቅዝ ይሆናል፣ ግን ቀዝቅዘን አንቀርም። እሳቱ ከመጣ ያሞቀዋል። ክብር ለእግዚአብሔር። ጉባኤያችንን ያሞቀዋል። አገልግሎታችን የሞቀ ይሆናል። ህይወታችን የሞቀ ይሆናል። ደንዝዘን ፈንዝዘን እዚህ አንቀመጥም ማለት የነቃ ጉባኤ ነው። በኢየሱስ ክርስቶስ ይህ እሳት እንዲነፍስ እንጸልያለን። የእሳቱ ሙቀት ጠጣሩን ልብ እንደ በረዶ የጠጠረውን ምን ይለዋል? ያቀልጠዋል። ክብር ለእግዚአብሔር። በኃጢአት የቀዘቀዘውን የክርስቲያን ህይወት ያሞቀዋል እሳት። ስለዚህ እግዚአብሔር እሳት ያስፈልጋል። እሱ የሚመጣው ጌታ እሳቱን ይዞ ነው የሚመጣው። ክብር ለእግዚአብሔር። አሜን። ለእግዚአብሔር ክብር ይሁን። ስለዚህ ለሞት እንዳንተኛ፣ ለሰይጣን እንዳንተኛ፣ ለሁኔታ እንዳንተኛ በመጨረሻው ዘመን ስጋችን እየተመላለሰ መንፈሳችን ፈዞና ተኝቶ እንዳይቀር እሳቱ ይምጣ። ይለይለት ያጥራል። እግዚአብሔር የተመሰገነ ይሁን። እሳት የእግዚአብሔር እሳት፣ የሚለይ እሳት፣ የሚያጠራ እሳት፣ የሚቀድስ እሳት፣ የሚያነሳሳ እሳት፣ ኃይል የሚሆነን እሳት፣ የሚያወጣን እሳት፣ የሚያራምደን እሳት፣ ለአገልግሎት የሚቀባ እሳት፣ የእግዚአብሔር እሳት፣ በኢየሱስ ስም እሳት፣ በጉባኤ ላይ እሳት፣ በህይወታችን ላይ እሳት፣ በብልልሶቻችን ላይ እሳት፣ የሚቀሰቅስ እሳት፣ ሙታንን ያስነሳ እሳት፣ የፈዘዙትን የሚያነቃ እሳት፣ በኢየሱስ ስም እሳት። አሜን። እስቲ እጆቻችንን እናንሳለን።